ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለቢኤስ ባለቤቶች መልእክትን አስተላልፏል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን መቃረፈች ተገላገለች ከዚህ አስቀያሚ ህይወት። የዴዚ እናት እናንተ እንደምታስቧት ክፉ ሴት ሆነ አይደለም። ሁላችሁም ቤት ዘረኝነት አለ። ሁላችሁም ቤት የራስን ፈላጊነት አለ። ዛሬ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ በመገኘት ግዙፉን የንጉሥ ተክለ ሃይማኖት አየር ማረፊያንን በይፋ መርቀዋል። እንዴት አለ ዲድ በጥፋ ሰውየው ይኸውላችሁ ተመልከቱት ምን እንደሚያደርግ። ግን ጤነኛ ነው ግን ጋይስ ጤና አለው። ጤነኛ አይመስለኝም እኔ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችንም እንግዲህ በጣም ብዙ አነጋጋሪ ነገሮችን እናያለን። እንደምታውቁት እንግዲህ ሶፎንያስ ከታመመ ከብዙ ጊዜያት በኋላ ወደ ሶሻል ሚዲያ ተመልሶ በጣም ብዙ አወዛጋቢ ነገሮችን እየተናገረ ነው። እሱንም በዚህ ቪዲዮ እናያለን። እንዲሁም ሌሎች ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንዲሁም ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ። What's your name? I'm Christy. Christy? Christy, nice to meet you. What was your first phone? My first was Rabbit. No. Bro, what was your first phone, Christy? The number you mean? No, I'm not asking for your number. The first phone that I used? Yes. Infinix Hot 9. Infinix? Yeah, Hot 9. Actually, I appreciate you. ቻው ሰውነት ግንባታ ላይ የሚሰሩ ቦዲ ቢልደርስ ሆድ ከሀገር እንደሚሰፋ እያሳዩ ነው። ልክ እንደ ሰውነታቸው ሆዳቸውን የሚያሰፉት ሰውነት ገንቢዎች የሀገሪቷን የእንቁላል ሀብት እየፈጁት ነው። ያ በሲዱ ምክንያት የኢትዮጵያ የእንቁላል ሀብት እየተመናመነ ነው። የዶሮ እግር ይዘው የዶሮ እንቁላል የሚበሉት እነዚህ ቦዲ ቢልደርስ ከሸለምጥማጥ በላይ ለዶሮ ስጋት ናቸው። እንደ ፋሲለደስ በእንቁላል የተገነቡት እነዚህ ሰዎች ልክ እንደ ሆዳቸው ለቱሪስት ክፍት ቢሆኑ የሀገሪቷም ዶላር የእነሱም እንቁላል አይቋረጥም። ያ ካልበሉ ደግሞ ችግር ነው የሚፈጠር። እንዴት ይገብዳሉ? ካልበሉ አይገብዱም። ምን ያድርጉ ብለን ስምሽን ኑሐሚን እባላለሁ። የመታወቂያ ስም ወይንሸት። ሌትስ ጎ። እንዴት አለ ዲድ በጥፋ አለን። የፈጠነ ቀይ ካርድ። ሄቨን እባላለሁ። የመታወቂያ ስም አለምነሽ። ሌትስ ጎ። ተመችቶኝ ነበር ልጁ እስከሆነ ሰዓት ድረስ። እድሜ በጣም ማተር ያደርጋል እሱ ጋር። እኔ 20 ዓመቴ ነው ገና። 20 ዓመቴ ነው። 20 ዓመቴ ነው ገና። በዚህ ፌስ አይከብድም። በዚህ ፌስ 20 ዓመት ጋይስ ስንት ትገምታላችሁ? እስኪ ማርያምን እንዳለ እኮ ትልልቅ እኮ ናቸው። 30 ቤት አይደሉም ሙሉ ጋይስ እንዳለ። እኔ እዚህ ውስጥ እንደ 30 ባይገቡ 27 28 እዛ ውስጥ ይጠጋሉ። ማርያምን እሱ ጉዳቂ የሰው ልጅ ደግሞ እሱ ሰው ነው። እኔ ከአንቺ ጋር የምነጋገር ለራሱ ያልሆነ ኧረ ሂድ ለዛ ሂድ። ጥንት ለራሱ ያልሆነ እሱ ሰው አይደለም። እኔ ሂድ እባክህ አቦዳ ሰው አይደለም እሱ ሰው አይደለም። ወደዛ ሂድ አትጩህብን። እንኳን እሱ ታባ ሂዳለች። ለሱ ነው ደግሞ ለታባ ያላዘንኩ ለሱ ነው ማለት Yoni, I said, please, when I idol him, I said, this is about me leaving abuse. It doesn't matter how many years I waited to leave the household. It doesn't matter. You guys all, Yoni, you're lying. He just said you're lying. He said you're lying. Leah Show. Okay, yes. You guys are speaking. Listen, that's the thing. You guys never listen to the person that lived through the abuse. You guys just want the views. That's all you guys do. And I can't blame you for that. Did you call him before the live? ጋይስ ማዘራው ካለፈች በኋላ ላይቭ ገብታ እንደዚህ እያወራች ነው። አረ ይቺ ልጅ ማመሽም አትመለስም ጋይስ። እንዴት ቆይ አንተ እናትህ ሙታ የፈጠነ ላይቭ ገብታ ምናምን እና ዮኒ ማኛ ጋር ታወራለህ? ዮኒ ማኛ ጋር አሁን ዮኒ ማኛ ሰው ሆኖ ነው ቆይ ያስገቡት ጋይስ። አረ በስመ አብ። Why don't you ask me bringing Alex and your mom? This is not about Alex. Oh my God. Yoni, this is not about Alex. Didn't you bring Alex on my page? I think ከማዘሯ ከመሞቷ በፊት ነው ጋይስ
ከእናቷ ከሞተች በኋላ አይመስለኝም። She came. My mom made it about him. You didn't or you did? My mom made it about him. ሲናገር ከርዕስ ውጪ ነው የሚሆነው አይደለም። ሌሎቹ ሲናገሩ ከርዕስ ውጪ አይደለም። ለሳቸው ልከራከር አልክ፣ ጨረስክ? አልጨረስኩም ሰለሞን አልጨረስኩም። እሱ የማይገባበት ቦታ የለም እንዴ ጋይስ? ሁሉም ቦታ እየበጠበጠ ነው ሰሞኑን። ሁሉም ቦታ በቃ የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን በጉልበት ነው ማለት አይደለ? አይ በጉልበት አይደል። ቆይ ቁጭ በል አንተ። እኔ አስጨርሳለሁ። ቆይ ቁጭ በል። ይሄ ነው ችግራችሁ። ቁጭ በል። እኔ አስጨርሳለሁ። አንተ ቁጭ በል። ቆይ ቁጭ በል አንተ። አሁን ቴዎድሮስ ገደለ ምናምን ትላለህ። ምንድነው እዚህ ሩስ? ቆይ ስማ እኔ አያ እሺ ብላ ይኸውልህ ጋይስ እንደዚህ ለማድረግ እኮ ነው ስሙኝ የሚል ማይክ ስጡኝ የሚለው እኮ እንደዚህ ለማድረግ ነው። እስማ ወልድ መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓት ነው። ለዛና ደከኝ በእውነት አይን አውጥቼ ኪስ ገብቼ ነው ወክ አደረጋ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ ነው ስማቸው? እስኪ አውጣ አለ እንዴ? እንዳንተ አለ እንዴ አርቲስት? የኢትዮጵያ አርቲስት ሶፊ ሚስጥር ሊያወጣ ነው ጋይስ። የኢትዮጵያ ያ ነገር አርቲስቶችን ሚስጥር ሊያወጣ ነው። ልናገር እንዴ? ተናገር ሶፊ ፕሊዝ። እንዴ አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንደሆነ ግን እግዚአብሔር ምሮኛል። አረፈታችሁ እግዚአብሔር ምሮኛልና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ አካባቢ ነው ያለው። እዚህ አይደለም ቻሪቲ ያለው የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ እንዴ ቀሙት ጋይስ ቀሙት እንዴ ካሜራውን ቀምተውት ሄዱ። አረ በስመ አብ ይደብራል። ላይቭ ላይ ነኝ። ያው ጋርዴ መጣ እንዴ ወሰዱበት ካሜራውን ጋይስ። አረ በስመ አብ የጎረቤት ልጅ ቤቢ እንዴት ነህ? በራ አትክፈታ ብያለሁ። እሺ ወይ ትልቅ ሰው ጥራልኝ እንዴ። ኧረ እባክህ እኔ ሕፃን ልጅ ነው እንዴ የምመስለው? እንዳዘገው ነግሬያለሁ። ሂድና የቤቱን ባለቤት ጥራልኝ። ቤቱ አግብቷል እንዴ? አንተ ልጅ ግን ተው አትከፍትልኝም። ይሄን በርግጥ አትከፍትልኝም። ኧረ እባክህ አንተ ልጅ ግን ተው። ደሙ ይስጣል እንዴ? እትዬ ወርቄ ምን ነው? አንቺ ቡርቴ ነይ እስቲ ልጅሽ ምን እንዳደረገኝ ይኸው ውሃ በሌለበት ሽንት ቤት ቆልፎብኝ ይኸው እየገማው ነው። አሁን ነው የሚፈላው። ኧረ አታስብ አንተ ልጅ ተንኮለኛ ልጅ። እንደዚህ አይነት ጋይስ ወይኔ ጀበና ሰበረው ጀበናው። አሁን በተሰማ ሰበር መረጃ ጠቅላይ ሚኒስትሩ ጎጃም ገብተዋል። ደብረ ማርቆስ በታሪክ ደምቃለች። ዛሬ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ በመገኘት ግዙፉን የንጉሥ ተክለ ሃይማኖት አየር ማረፊያንን በይፋ መርቀዋል። የሚገርመው ግን ይህ አይደለም። አየር ማረፊያው ግዙፍ ቦይንግ 787 ድሪም ላይንን ጭምር የማሳረፍ አቅም አለው ተብሏል። ጎጃም አባይን ተሻግሮ በአየር ጉዞ ዓለምን ሊቀላቀል ነው። ይህ ግለሰብ እግረኛው በተባለ ፖድካስት ላይ የሀገር መከላከያ ሰራዊት ደንብ ልብስም በመልበስ የተለያዩ
የማህበረሰብ ክፍሎችን የሃይማኖት ተቋማትን ፖለቲከኞችን እንዲሁም የሃይማኖት አባቶችን ጭምር እንዳቻው ሲዘልፍ የሚያሳየው ቪዲዮ በበርካቶች ዘንድ መነጋገሪያ ሆኗል። ግለሰቡ እዚህ ቪዲዮ ላይ የተለያዩ አካላዊ እንቅስቃሴዎችን ወይም አክሽኖችን ሲያሳይም ይታያል። በአሁኑ ሰዓት የግለሰቡ ድርጊትም የመከላከያ ሰራዊት ደንብ ልብስ በመልበስ የማህበረሰቡም ተከባብሮ የመኖር እሴት የሚሸረሽሩ መልእክቶችን ማስተላለፉ በበርካቶች ዘንድ ጥያቄ አስነስቷል። እንደዚህ ያሉ ድርጊቶች የተቋሙን ስም በአሉታዊ ጎን እንዲነሱ ሊያደርጉ እንደሚችል እየተገለጸም ሲሆን በዚህ ጉዳይ ላይ ያላችሁን ሐሳብ ጋይስ ሰውየው ይኸውላችሁ ተመልከቱት ምን እንደሚያደርግ ቆይ ግን ጤነኛ ነው ግን ጋይስ ጤና አለው ጤነኛ አይመስለኝም እኔ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን ዕውቀት ላይ ተመስረተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ ጠይቀኝ ዕውቀት ላይ ተመስረተ ነገር ጠይቀኝ ዕውቀት ያለው እኮ ነው የሚመስለው ጋይስ እንደዚህ ሲል ይገባል enlightenment I am full of knowledge ተቀርቶ የማልቅ ዕውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምራለህ ለምሳሌ የደም ልጅ አባባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ያ ሁኔታዎችን ስናይ ግን ጋሼ ከስድስተኛ ክፍል እስከ 6 ራሱ የተማሩ አይመስሉም ሶሻል ሚዲያ ያለው ሁኔታ ስናየው 6 ራሱ የጨረሱ አይመስልም የምን 6 ከሁለተኛ ክፍል ያቋረጡ ነው የሚመስሉት እንዴ እግረኛው ሚዲያ ላይ አይታችሁታል ጋይስ ቀርቦ ሳለ ምን ሲያደርግ እንደነበረ ሰውየው ላይ ወጡ እግሩን አውጡ እንደዚህ አሁን 3 ማስተርስ ያለው ሰው እንደዚህ ያደርጋል ጋይስ ክብር እኮ ይሰጣል ለአንድ እንትን ጭራሽ ደግሞ የመከላከያን ዩኒፎርም አድርጎ ነው ጋይስ አስቡት ዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ አሳየን ሰው ተላክ ሄዶ ማምጣት ይችላል ያምጣው እስኪ አንድ ላይ ተመረቀ ነው ኤፍቢያ 6 ኪሎ ግቢ 2 ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ካዲ ማታ አይደለም ቀን የተማርኩት እንዴ ማን ማታሉት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ የተለያዩ ሰርቲፊኬቶች ሰልጥኛለሁ እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ ቤቴ መጽሐፍ ጠባል እንዳንተ 3 መጽሐፍ አይደለም መርዳላል ከታሪክ ጀምሮ ከሳይንስ ጀምሮ ከቴክኖሎጂ ጀምሮ ከልቦለድ ጀምሮ ከመጽሐፍ ቅዱስ ጀምሮ ግን አላነበብከውም ነው ችግሩ እኮ መጽሐፍ ይደረደራል እኮ ግን አላነበብከውም ነው ችግሩ ማን ነው ስሙ ቁርአን ጀምሮ ሁሉ መጽሐፍ ቅዱስ ካለ ቁርአን ያደርጋል ጋሼ 24 ከባድ ትምህርት ቤት ነው ደግሞ የነገው ሰው የነገው ሱሰኛ ነው ተማሪው ብራዘር በጣም ከባድ የነገው ሱሰኛ ከባድ እኔ ሲጀምር ሻሻ ተማሪዎች ምናምን ይነፋሉ ግን ራስታ ሰፈር ሄዶ ምናምን ወይ ቤት ውስጥ ሻክ ተመቶ ምናምን ነው እንጂ እኔ እንደዚህ ሐላል ሲነፋ ምናምን አይቻልም ድብልቅ ሻሻ ነሽ አሉኝ ደግሞ እኔ እናቴ ገገማ መስዬ ነው የገባው ጸጉሬን ተቆርጬ ምናምን ጸጉሬ ሰራ ነበር ምናምን ሻሻ ልጅ ያለው ጸጉሬን ተቆርጬ ይሄ ያለፈው ታሪክ ነው እሺ አፍንጫዬን እስኪነካ ድረስ ሱሬን እዚህ ላይ አድርጌ ምናምን የገባሁት በቃ ገገማ መስዬ ክላሴ ምናምን ወጥሬ ምናምን የገባሁት እናቴ ላይፌ ምናምን በቃ ቀይሬ ነው የገባሁት ስገባ የታገር ትንሽ ምናምን ሻሻ ማጋይ bro አስወርጋ bro አሁን ላይ በጣም ብዙ ሰው ህይወቱ ላይ የሚሸወደው ነገር ካምፓስ ያኛውን ያው በፊት ሻሻ ልጅ ሆነ አረ ማርሻል ኮራስ ተስፈር ነፊ ነች ምናምን እየተባለ ይወራባል በጣም ትናዳለህ ከብዙ ሰው ጓደኞች አይኖሩም ኖርማል ላይፍ ላይ አይኖርም ጓደኛ ምክንያቱም የሆነ በቃ እንደዚህ የሚከፋፈል ነገር አለው ሻሻ የነፊዎች አሉ ጨባሾች አሉ ምንም ደግሞ ማያረጉ አሉ ደግሞ የሚቀሙ ልጆች አሉ ሁሉ የተገናኙ እና
በቃ ሁሌ ገተታ ስለሚበዛብኝ በቃ በቃ አለ ማይመች ነገር አለ እና በጣም ብዙ ሻሻ ልጆች የሚበላሹት ምንድነው ልክ ካምፓስ ሄዶ ምናምን ነገር አመሻሸ ማነዩት ምናምን ስትል ሻሻ ማጋይ የታለች አጭ ምናምን ይላል በሸክፈ ነው የምትሄደው እኔ ኤክስፔክቴሽን ሚት ለማድረግ ትሞክራለህ ኤግዛክትሊ እና በጣም ብዙ ልጆችም አይቻለሁ ከካምፓስ ሲመለሱ ብዙ እንደዛ ሆነውና እኔ እዛ ሆኜ በቃ ልጆች ማለት ስንት እንደሚገዙ ድዊ ምናምን ባይ ዘ ዌይ ይሄ ሁሉ ነገር አልፏል ጋይስ አሁን ቪዲዮ ማላጨስምና ስልት እንደሚገዙ ምናምን ሲነግሩ ምናምን ሻሻ እጄ ምናምን በቃ እጄ መምጣት ጀመርኩ አዲስ አበባ ለመሸጥ በቃ ይለኛል ያልኩ ማለት ደጉልን አካችሁ ይሄን ፕሮግራም የምታዩ ይሄንን መልእክቶቻችንን የምትከታተሉ የኔንም የጆኒንም የደሬንም የብዙዎቻቸውን በአገር ውስጥም ያሉ በውጭም ያሉ ባለሙያዎች አሉና ይሄን ወንድማችንን እባካችሁን ታደጉልን ከአቅማችን በላይ ስለሆነ ነው እስካሁን ባለው አቅም ለመረባረብ ሞክረናል አሁን ግን ከመድኃኔዓለም በታች ደግሞ ወንድማችንን አቻሬን ይዘን ደጉን ተባባሪውን ሁልጊዜም ደግሞ በደስታም በሐዘን ጊዜ ከኪነ ጥበብ ባለሙያዎች ጋር አቻሬ ጋይስ ይሄ አርቲስት በጣም የሚመቸኝ አርቲስት ነው ማርያምን የልጅነታችን ያሳመረልን አርቲስት ነው እና አሁን እንደዚህ ሆኖ ታሞ ማየት በጣም ይደብራል እና እንግዲህ ሁሉም ሰው እየተረባረበ ነው ያው በቅርቡ ድኖ ወደ ስራው ይመለሳል ብዬ አስባለሁ ብሬ መጣ ነው ልክ እዛ መስጊድ ገብተን ፈረንጆቹ የመጡ ሚስተር ጋጋሩ እያነሱ ያንዳንዱ የሰሯትን እየሰራቸው ፊልሞች አንዱ ለሶስ አይደለም በጣም ብዙ ፈረንጆች አዎ እየመጡ እንትን ሲሉ መጣና እኔ ሚስተር ጆኒ you're not famous any longer ምንም ማድረግ አልቻልም ብንችል ጥሩ ነበር ቀደም ብሎም ቢደረግ በርግጥ ያው እግዚአብሔር በፈቀደው ነው የሚሆነው ምንም ነገር ታግላለች ቤተሰብ ታግሏል ጥሩ ቤተሰብ አዎ በጣም ለግርምሽ ነሪታ በደንብ ታግለዋል ነው ጋጋ ነው ይሉ ችግር አለ ጋጋ ነው አንዳንዴ ጥድብ እንትን ነው ይሁን አውጥቶ እንደዚህ መናገር ቤተሰብ እንዲያውቅ አይፈልግም አንዳንዴ ህመሙን ላይ ይደብቃል ምናምንና ተጎርቶ ራሱ ስቶ ምናምን ሲሆን ነው ምናቀው ሌላው ሰው የሚያውቅ እሱ ነገርም ስላለ ነው እስካሁንም እንትን ያለው እንግዲህ አሁንም አረፈደም የተፈቀደ ጊዜ እዚህ እና እንግዲህ ወገኖቻችን ያው የተለመደ ኢትዮጵያዊ ትብብራችንን አድርገን ዳኒን እንደኛ እንደሌሎቻችን የሚወደው መድረክ ላይ እንዲመጣ ዶዶ ሰው ይፈልጋል መጣው ሰው ይጠራል መጣው አንሰማው ያሟል ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል እግር ቼክ አድርግ የመኪናው ነው አይደለም ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናም ከገባ እግር ላይ ውስጥ እግርን ቼክ አድርግ የራስን ምን ይዲ የመኪናው ነው የምኑ ነው ታዲያ ምን ድረስ አትሳደብ አትረዳት ይችላል ጠርሲ የሸተት ድንገት እኮ እንዴት ተገኘሽ ይከም ድንገት ስታይ እሺ መኪና አስመጭና ላኪ መኪና በቃ ላስበረብር እኮ መጥቼ እኮ ነው መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሽው ሀብታም ስለሆነ መካኒክ ነው ካልተማርኩ ያለ ይላጥብናል ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ ያለ በለዚያው ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል ልክ ነው አንተ ዝም ታማኛለህ ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግሽ ለነገሩ መኪና ስቀያየር መጠርጠር ነበር ኧረ ተረጋጊ መኪና መቀየሩ እኮ ምን የጋራጅ ሆነ ምን ችግር አለው ዋናው አንቺ መሬት አይንካሽ ምን ምቾት አይሆንልሽም አይደላለሽ ምን ችግር አለው እኔ ቆንጆ ታማኛለህ ምን እንደሚቆጨኝ ታውቃለህ ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ ለካ አንተ መኪና በላች ነህ መኪና በላች ነው ያለችኝ ጭስ ምን ማለት ነው እናት ትክክለኛ ማንነቴን ስታውቂ ሊያበቃ ነው አብቅቷል አዎ አበቃ አንዲ ገራጅ ሰራተኛ ምን መኪና ዲገር ይላል መኪና ዲገር ያል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ በጣም ወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይር ነበር እንጂ እባክሽ ተለመኝ በቃ ማለት ይመጣል እኮ ገንዘብ አለ እዚሁ መኪና አንበልተን ምንም ማረግልን ነገር እንዴት ጭራሽ ተደባደቡ
እኔ ካንተ ጋር ላክ አላክም። ስሚ አይወልሽ አክሽም አላክሽም በሰው መኪናም ቢሆን ተበልተሻል። ጓደኞቹ ጋር ለመዝናናት ወጥቶ ተገሎ የተገኘው ኖላንን በተመለከተ በሰዓት ዓለም እየተነጋገረ ይገኛል። ይህ የምትመለከቱት ኖላን ዌልስ የተባለው ግለሰብም እንግዲህ አሜሪካ 250ኛ ዓመቷን ወይም ደግሞ የፍሪደም ዓመቷን በመታከብርበት ጁላይ 4 ላይ ማለት ነው ከሶስት ነጭ ጓደኞቹ ጋር ለመዝናናት ወደ አንድ ባህር ዳርቻ አቅልቶ ነበረ። ነገር ግን ምን እንደተፈጠረ አይታወቅም። አብሮት ከሄዱ ሶስት ጓደኞቹ በመነጠል ማለት ነው ባህር ውስጥ በመግባት ጓደኞቹ በሌላ ጀልባ ጥለው ተመልሰዋል። ነገር ግን ከሁለት ቀናት በኋላ በአንድ የባህር ዳርቻ ላይ ማለት ነው ሞቶ አስክሬኑ እንደተገኘ ነው እየተነገረ የሚገኝ። ይህም በርካታ ጥቁሮችን ጨምሮ በአሜሪካ ላይ መደናገጥን ፈጥሯል። ምናልባትም እነዚህ ጓደኞቹ ጥቃት አድርሰውበትና ገለውት ሊሆን ይችላል እየተባለም ይገኛል። ምክንያቱም ጓደኞቹ አብሮት ከሄዱ በኋላ ብቻውን ሲቀር እንኳን ምንም አልመሰላቸው፣ መተውም አልተናገሩም። ቤተሰቦቹ ለፖሊስ ካሳወቁና ምርመራ ከተደረገ በኋላ ነው የዚህ ልጅ አስክሬን እየተገኘው። በዚህ ሰዓትም እንግዲህ በርካታ መላምቶች እየተሰጡ ይገኛሉ። እነዚህ ሶስት ጓደኞቹም እንግዲህ በዚህ ሰዓት በምርመራ ላይ እንደሚገኙና በቁጥጥር ስር መዋላቸውን እየተነገረ የሚገኘው ወላጅናቱን ጨምሮ የተለያዩ የቤተሰቡ አባላትም እንግዲህ እጅግ በጣም ተደናግጠው በሀዘን ውስጥ እንደሚገኙ ነው እየተነገረ የሚገኘው። በርካታ ጥቁሮችም እንግዲህ ከነጮች ጋር ያላቸውን ጓደኝነት አስተካክሉ፣ እንዲሁም ደግሞ ነጮች በጥቁሮች ላይ ጥቃት ያደርሳሉ የሚሉ የዘረኝነት ጥያቄ የሚያነሱ ያ ጋይስ እንግዲህ በጣም ብዙ ሰዎች ስለዚህ ሲያወሩ ነበርና እነዚህ ሰዎች ለሳምንት ምንም አልተደረጉም። እነዚህ ሶስት ጓደኞቹ ማለት ነው። አስቡት ይሄ ልጅ የሞተው ሰው ነጭ ሆኖ ጓደኞቹ ጥቁሮች ቢሆኑ ወዲያው ነበር የሚታሰሩት። ወዲያው ታስረው ነበር ምርመራ እንትን የሚልባቸው። እነሱ ግን ሳምንት ምናምን አልታሰሩም። ዝም ተብለው ቆይተው አሁን በጣም ብዙ ሰው መነጋገሪያ ሲያደርገው ነው ያሰሯቸው እንጂ ምንም ነገር አላደረጓቸውም። እና ምንድነው አሁን ብዙ ሰው እያለ ያለው እነሱ ናቸው ያጠፉት፣ ህይወቱን ያጠፉት እነሱ ናቸው ብሎ ነው የሚያስበው። ነጮች ደግሞ እነሱ ምንም አላደረጉትም ምናምን እያሉ ይገኛሉ። እስኪ ሀሳባቸውን ኮሜንት ላይ ነገሩኝ ይገኛሉ። ይህ ነገር ግን በዚህ ሰዓት በአሜሪካ መደናገጥን አስከትሏል። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ህዝብና ለቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለቢኤስ እና ለኢትዮጵያ ህዝብ አሳልፈው መልእክቱ ኢትዮጵያ ህዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመልሰዋለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች ይለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመልሰዋለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። ተስተካክሎ ሁሉም ነገር ተስተካክሎ ምናምን እንትን ካለ ኢቢኤስ ቲቪ እድል ቢሰጠው ባይነኝ እኔ። ምክንያቱም ልጁ እንግዲህ በጣም ብዙ ከባድ ጥፋት ነው ያጠፋው፣ በጣም ከባድ ጥፋት። ግን ደግሞ እንደምታዩት ከጥፋቱ የተማረ ይመስላል። በጣም ተጸጽቷል፣ ምናምን ተጎሳቅሏል እንደምታዩት እና ከጥፋቱ የተማረ ይመስላል እና እሱን ከግምት አስገብተው ወደ ስራ ቢመልሱት ብዬ አስባለሁ። በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሑድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ጽዮን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ጽዮን ራኬብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና ናራከ ማለት ቆይ ሆኖ እንዲህ አራቱም እንዴት ናችሁ? ሰላም ናችሁ? እንደምትት ልጅ ተጉርቷል በጣም እኔ ብዙ ማላቆም ነበር እዚህ ያውቁት አትጠጋ ፊት ካለ ቆንጆና ጠፋው። አረ ቆንጆኒ በሪል ታይም ነው ማሳያችሁ። በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው። በጣም ቁመቱ ሜትር ወደዛ ሆነ እናሳያችሁ። እና ይመቻችሁ። ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ። በቃ ይሄን ነው የምላችሁ።
ልክ ነው እና ፋሲል ይባላል የካ ኮተቤ እሱም ሱስ ማገገሚያ ሰይፉ ፋንታውን ናፈቀኝ ይምጡና በቃ ይጠይቁ ምንድን ነው ያህል እንዴ ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ ምንድን ነው እኔ የኔ ኃጢአት የተለየ ነው ስንት አርቲስት አናውቅም እንዴ እንደኔ የሆነ ስንት አርቲስት ላውጣ እንዴ ስማቸው ልናገር እንዴ ማለት ተዋውቅም እንዴ ተው እንጂ ስንት ሚኒስተር አለ ስንት ባለሀብት አለ እንዴ ተው እንጂ ልታወቃለን እኮ ዛሬ ፈራጅ ሆንኩላ ተው አትፍረድ ፈረድብሃል ተው ታይ የምጽአት ቀን እየደረሰ ነው እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ የዴዚ እናት እናንተ እንደምታስቧት ክፉ ሴት ሆነ አይደለም ሁላችሁም ቤት ዘረኝነት አለ ሁላችሁም ቤት የራስን ፈላጊነት አለ የኔም እናት የራሴን ዘር እንዳገባ ነው የምትፈልገው አደባባይ ወጥቶ እናት የሚያሰድብ አይደለም ፎቶ ተገልብጦ የሚያዘቀዝቅ አይደለም ለፍታባታለች ማንንም ሳይኖር ለፍታባታለች ብቸኛው መነጋገሪያ መንገዷ ዴዚ ናት ያኔ ፎቶዋን ገልብጠ ስትሳደብ የነበርክ ሰው ዛሬ ለማዘን ፍላጎቱ እንዳይኖር አታስበው ደንቆሮ ነህ አንተ ደንቆሮ ማይም ደንቆሮ ነህ በሴት ላርግልሽ ደንቆሮ ነሽ ዜድ የምትባይ የእናትየዋ ፎቶ ተዘግዝቆ ገብተሽ ገስት ላይ ሰጣው ጋይስ ማዘሯን በሰላም ማረፍ አልቻለችም አያችኋ ሶሻል ሚዲያ ላይ እናታችሁን የቤተሰባችሁን ማውጣት ችግሩ ይሄ ነው ካረፉ በኋላ በሰላም ማረፍ አይችሉም ይሄው ዴዚ ራሱ በሰላም መጽናናት አልቻለችም ምክንያቱም ሶሻል ሚዲያ ላይ አለቻ ሶሻል ሚዲያ ላይ እሷም ላይቭ እየገባች ምናምን ነው አረ በጣም ይደብራል ሙጪ ነበር ዛሬ ለማዘን እንዳትሞክር የገዛ እናትሽን ጠይቂ ባላ ገባ ነው እስቲ ባት የራስሽን ዘር አምጪልኝ ነው የምትልሽ እናቶች ራሳቸው የሚኖሩበት ላይፍ አለ የሚያስቡት አለ ላይፍ ያ የሶቪስ ግን ደግሞ ስለ አሁን ማዘረን ማስቀየም ምናምን የለባትም እሷ ማለት ለማንም ወንድ ብላ እናቷን አስቀይማ እንትን አይደለም ግን ደግሞ እሷ ብቻ ያለቻትን ባልደው ማግባት ትክክል ነው ብዬ አላስብም ማለት የእሷ የራሷ ፍላጎት አላት ዴዚም የመረጠችውን ባል ማግባት መብቷ ነው ግን ደግሞ ከእናቷም ጋር ማግባባት አለባት በቃ ያለበትን ደካማ ጎን መናገር ነው ለእናቷ ማስረዳት በስነ ስርዓት ከእናቷ ጋር ሳትጣላ ማለት ነው እሷ ግን ምን ያደረገችው እናቷን ዞር በይ ያገባሽ ምናምን ብላ ነው ይመስለኛል ከወንዱ ጋር የሆነችው በቃ አረፈች ተገላገለች ከዚህ አስቀያሚ ህይወት የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንት ስታደርጉ ምናምን እናቷን እናት እኮ ናት እናት ናት እናት አስራብሻት ገደልሻት እንደዚህ ያደረጋሻት ኒው ብራንድ መኪና አሜሪካ ሀገር ማን ነው የሚገዝተው የሚሰጠው አናቀም እንዴ ማን ነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ የነጭ ልጅ ትመስላለች የነጭና ያበሻ ልጅ ትመስላለች አትመስልም ዋጋ እንደተከፈለባት ልጅቷ ታስታውቃለች ዋጋ ከፍላባታለች እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት እንደዛ ደስተኛ ሆነ ያ ጋይስ የሆነ የድሮ ቪዲዮዋ ወጡ ዩቲዩብ ላይ በጣም መነጋገሪያ ሆኗል በአሁኑ ሰዓት ማለት ነው እና ያኔም እናቷ ነበረች ምናምን እናቷ ማንንም ያላየላትን ታለንት ያየች ያኔ እናቷ ነበረች እየዘፈነች ዩቲዩብ ላይ የቀረበችው ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ